ምግብ ቤቱን 5 ሰዓት ከከፈትሽ ለሊት 2 ሰዓት ከዘጋሽ የምትተኙ 3 ሰዓታት ብቻ ነው። አዎ ለ3 ዓመት ከ10 ወር 3 ሰዓት ብቻ እየተኛሽ ነው የሰራሽው በኢትዮጵያ 10,000 ብር። አዎ 3 ሰዓት እየተኛን እሱንም እረፍትም የለ ምንም የለ ውሃ መጠጣት የለ። ውሃ ከጠጣን ሽንት ቤት የምንሄደው በ24 ሰዓቱ 2 ሰዓት ነው የምንሄደው። ማታ 3 ሰዓት እና ጠዋት ቀን ደግሞ 10 ሰዓት ሲሰገድ ማለት ነው። አዛን ካለፈ በኋላ መሄድ አይቻልም። እሱንም ተመዝግቦ ስንት ደቂቃ እንደቆየን ማለት ተጠብቀን ነው ተመዝግቦ ስንት ሰዓት እንደወጣን ስንት ሰዓት እንደገባን ተመዝግቦ ነው ሽንታችን ሄደን ሸንተን የምንመጣው ማለት ነው። እስከዛ ሰዓት ላንቃሽን ቢደቅ ምን ቢደርስብሽ መጠጣት አቺን ቢያንቅሽን ቢልብሽ ማለት ለምን ሽንታችን ከመጣን መያዛችን ነው። ኩላሊቴ እንደዚህ አሞኝ እንዲህ ይዤው እንደዚህ ሲሆን ማለት ነው አሞኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደውም ክርስቲያን ወገኖች ሰላም ሰላም ብያለሁ። ለዚህ ቪዲዮ አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ ማለት ነው። አንዳንዴ እኮ ከኢትዮጵያ መዳሞች የአረብ መዳም ትግደለኝና ሙሉን ታሪኩን ስሙና እኔ መጨረሻ ላይ ማብራራላችሁ ይሆናል ማለት ነው። ግፋችሁ ግን የምር ግፋችሁ ወይኔ አበሾች ወይኔ እኛ እኮ እርስ በራስ ያለን ክፋት አይጣል ነው። ከሀገር አልፎ በዱባይ ሀገር እቺ ልጅ ሲያሰቃዩት በጣም ነው የሚያስጠላው። እና ለጋብዛችሁና ከዛን በደንብ አድርጌ አብራራላችኋለሁ ማለት ነው። በአጠቃላይ አንቺ 3 ዓመት ከ8 ወር 3 ዓመት ከ10 ወር እዚህ ሬስቶራንት ውስጥ ኢትዮጵያን ቴስቲ በአቡዳቢ የሚገኝ ቴስት ኦፍ ኢትዮጵያ በአቡዳቢ የሚገኝ ሬስቶራንት ውስጥ ይቺ እህታችን ትሰራ ነበረ። ለመስራቷ ማረጋገጫ ፓስፖርቷና የመኖሪያ ፍቃዷ በሬስቶራንቱ ስም አለ። ኦኬ። ሌላ ደግሞ ማረጋገጫ ደሞዟ በኢትዮጵያ 10,000 ብር ብቻ ይከፈላት እንደነበረ ማስረጃ ባንክ ስቴትመንት አላት። ስለዚህ ነገሩ እውነት ነው ማለት ነው። የእውነት እቺ ልጅ እዛ ሬስቶራንት ውስጥ ተቀጥራ ትሰራ ነበር። እኛ አናቃትም፣ እኛ ጋር አትሰራም ማለት አይቻልም። ቢካዝ እዛ ትሰራ እንደነበረ ማስረጃ መኖሪያ ፍቃድ በሬስቶራንቱ ስም መኖሪያ ፍቃድ አላት። እቺ ልጅ እዛ ቤት ውስጥ ሰርታለች። የጊዜውም ተገልጾበታል ቪዛው ላይ። ስለሌላው ነገር ስለደረሰባት በደል ምናምን መካድ ይቻላል። ግን እዛ ትሰራ እንደነበረና ደሞዝ ይከፈላት የነበረው በኢትዮጵያ 10,000 ብር። የኢትዮጵያ 10,000 ብር ማለት በኢማራት 300 ድርሃም ማለት ነው። 300 ድርሃም ማለት ነው። 300 ድርሃም ደሞዝተኛ ዩናይትድ አረብ ኢማራት ላይ አይታችሁ ታውቃላችሁ? የ300 ድርሃም ደሞዝተኛ አለ በዚህ ዘመን። በድሮ የዛሬ 16 ዓመትኛ ሳንመጣ እንኳን ደሞዝ 500 600 ነበረ። አይደለም በዚህ ዘመን 300 ድርሃም በኢትዮጵያ 10,000 ብር ነበር ሲከፈላት የነበረው ለ21 ሰዓታት እየሰራች። ኦኬ። ሬስቶራንቱ ቲክቶክ አካውንት ነበራቸው። አካውንታቸውን ፕራይቬት አደረጉት። እቺ ልጅ እኔ ጋር መምጣቷል መሲ መቼ ዕለት መታ ያመጣቻት ልጅ መሲ ትባላለች። መታ እዚህ ቤት ስትናገር ሰምተው እኔ ቁጥራቸው ላይ ዋትሳፕ ላይ ቮይስ አድርጌላቸው ሰምተውት አልመለሱም። የሬስቶራንታቸውን አካውንት ፕራይቬት አደረጉት። ሴትዮዋ የራሷ የልጆቿ ቪዲዮዎች ምናምን ነበር እንዳለ ደልታ ፕራይቬት አደረገችው አካውንቱን። ሶ እንደዚህ በማድረግ ከህዝቡ በመሸሽ የሰውን ሀቅ መብላት ይቻላል። አሁን አይናችሁ እያየ ስፒከር አድርጌ እደውላለሁ ሬስቶራንቱ ዱባይ ላይ ያለ ተአምር አሁንም እንግዲህ እንደምታዩት እየቀጠለ ነው ማለት ነው። ለዚህም ነው ሀቢባን እንደዚህ አይነት ሰብአዊነት የማይሰማቸው የሰውኛ ባህሪ የሌላቸው ማለት ነው። እንደዚህ እህቶቻችን ወንድሞቻችን ዱባይ ላይ እያመጡ የሚበድሉትን ስታወጣቸው ነው ወንዱም ሴቱም እየተነሳ አካውንታን እያዘጋለው ማለት ነው። እና ዛሬ ዶክተር ሀቢባ የሚባለው 4ኛ አካውንታም ተዘግተዋል በጣም በሚያሳዝን ሁኔታ ማለት ነው። እናማ እቺ ልጅ የዛሬ ስንት ዓመት 13 ዓመት 16 ዓመት እንኳን ገና አዲስ እንኳን ስትመጡ እዚህ ሀገር ማለት ነው በ700 ብር የዚህ ሀገር ማለት ነው በ700 ብር
ከዛ እንደ አመት ከቆያችሁ እያሉ 1000 የሚያረጉላችሁ አለ። 2 አመት ደግሞ ከቆያችሁ 1500 ነው እንትን የሚያሰሩ ማለት ነው። አረቦች ራሱ ማለት ነው። አስባችኋል? የሬስቶራንት ውስጥ መስራት ደግሞ ስትቆሙ ምን ስትሉ ያለው ጉልበት መባከን ማለት ነው። እና ግን ኢትዮጵያዎች ለምንድን ነው ትንሽ ሲኖር የምንጠግበው? ኧረ ቢስሚላ ረህማን ረሂም። እንደው እኔ እንደ ኢትዮጵያ ምግብ ሰው ላይ የሚሰራ ትንሽ ሲያገኝ ጥጋቡ ውይ አይጣል። እንዴት ናችሁ? እኔ ደህና ነኝ። አሁንም 4ኛ አካውንት ተዘግቶብኛል። ዶክተር ሀቢባ ተዘግቷል። እናም ነገ ላይቭ ምገባው በዚህ ነው። ሀቢባ ሳይመን በሚለው አካውንቴ ነው ላይቭ ምገባው። ይህንን አካውንት ፎሎ ያላደረጋችሁ ፎሎ አድርጉ። ነገ ላይቭ ላይ እንገናኛለን። ሰላም እደሩ ቤተሰብ። ነቃነቃችሁ ነገር ልቂ እንጂ ምንድን ነው ተንቀሳቀሽ እንጂ ምናምን የሚል ነገር በህይወታችሁ ያስፈልጋችኋል። ገባችሁ? ኖርማል ህይወታችሁ ዝም ብሎ ስትሬት ከሆነማ ቀላል ከሆነ አታድጉ። ምንም ለውጥ የለም። በህይወታችሁ ችግር ከሌለ አታድጉ። ካልተፈተናችሁ አታድጉም። ስለዚህ ስትገፉ ስትፈተኑ አቅማችሁ እየተፈተነ ነው። በተገፋችሁ ቁጥር እናንተ ስትገፉ ጡንቻችሁ እየጠነከረ ነው። ስለዚህ እኔ የሆነ በህይወቴ ትልቅ ለውጥ ሊመጣ ነው። ልተኮስላችሁ እና የዛኔ ወጥቼ እነሱ እኮ ባይቀሰቅሱኝ ከተኛውበት ህይወቴ ዝም ብሎ በየቀኑ እየተነሱ ላይፍ መክፈት ብቻ ምንም አዲስ ነገር አልፈጥርም ነበር። ሰው አሁን ሞር እንድሰራ አረጉኝ ብዬ እነሱን ጠላቶቼን የገፉኝን አመሰግናቸዋለሁ። ያንቺ ደጋፊ ያንቺ ድሮን በመሆናችሁ ደስተኛ አትታይም እኮ ልጅቷ እንደ ዘንድሮ ሽምግልናዬ ነው ሌትስ ጎ አብረን ሜካፕ እንሰራ ብለሽ እንትን ይዘ ብሎግ ብለሽ ትመጭብናለሽ። ሽምግልናዬ ነው እንትን እንሰራ የሽምግልና ቀን እኮ ልጅቷ እኮ አትታይም እኮ በባህሉ በወጉ። በዛ ላይ ተለጣልጣችሁ ተባብላችሁ ተገላልበሽ ሲበቃሽ ቋቅ ሲልሽ 8 ሊሞዚን ታቆማላችሁ። ሽምግልና እንዴ! አንድ አገር ሰው ሱፍ ለብሶ አንድ ሰው በቂ ነው። እሱም አላስፈላጊ። አሁን ለእንደዚህ አይነት ሰው አንድ ሰው እንዲሁ እሱ ራሱ በጣም አላስፈላጊ ነው። እንዴ በጣም ተጨማለቃችሁ። ስነ ስርዓታችሁ ልካችሁ ሽምግልናዬ ነው አብረን እስኪ ዛሬ ወደ ፀጉር ቤት እንሂድ ሜካፔን የምትሰራኝ ማን ትሴ እንትና ነች። እንዴ ምን እንደዚህ ተግማማችሁ? ስነ ስርዓታችሁ መስመራችሁን ሳታችሁ የእውነት በጣም ነው የምታሳፍሩት። የሽምግልናው ቀን 8 ሊሞዚን ከቆመ የሰርጉ ቀን ስንት ልታቆሙ ነው እንዴ? እንኳን ቤተሰብ እኛ አይተናል። በየሚዲያው ስትላላሱ፣ በየሚዲያው ስትግማሙ እንዴ ኦልሞስት 2 አመት 3 አመት ስትለል ይሄኔ እኮ የ2 አመት እኮ ወንድ ልጅ እኮ ይኖርሃል ወይ ሴት ልጅ ትኖርክ ነበር። በባህሉ በወጉማ ብትሄድ እንደተዋወቃት ስትመጭቅ ወዲያው ሽምግልና ትልካለክ። እሷ ትቀድማለች ፀጉሯን ተሰርታ ምናምን ሽምግልናዬ ነው ብላ እስክስታ ስትመታ እንዴ ምንድን ነው? የማይሆን ነገር ነው በሉ ተቃውሙ እንጂ የኢትዮጵያ ሕዝብ ምንድን ነው እየሆናችሁ ያላችሁት? ሽምግልና ተብሎ ቡፌው ከዚህ እዛ የሚላከው አበባ፣ የአበባው ብዛት፣ የዲኮሬሽኑ 7 የኢትዮጵያን አባወራ ለ7 ወር የሚያስተዳድር መሽሩፍ ገንዘብ በአበባና በዲኮሬሽን ብቻ ታወጣላችሁ። ለምን? ለሽምግልና። ወዴት እየሄዳችሁ ነው? እኔ ኢንጀነራል ለማወራው በአጠቃላይ እዚህ ቲክታክ ላይ የምናየው ሽምግልናዬ ነው። ሹኩሜውን አንደኛ እስክስታውን የምትወርደው የምታገባዋ ሴትዮ ነች እንዴ። ቤተሰቦችሽ እሺ እንደሚሉ ካወቅሽና ከተስማሙ ምንድን ነው ሽምግልናው እንዴ? ምን ያስፈልጋል ሽምግልናውን መላክ? እስክስታ ከመታሽ እኮ በቃ ሰላም ነው፣ ተግባብታችኋል። ስትላላሱ ስትሸካሸኩ ነው ደግሞ የቀረባችሁት። የሚዲያው ሰው ያውቃል። ቤተሰቦችሽም አውቀው ከሆነ ፈቅደው ካለቀ ወዲህ የአንቺ እስክስታ ምንድን ነው? ገና ከዛ በኋላ እንደገና ሌላ ሰርግ ትደግሳላችሁ እንዴ? ድሃው ህዝብ መቸገሩን እናንተ እየደበቃችሁበት ነው። የኢትዮጵያ ህዝብ ችግር ላይ መሆኑን እየደበቃችሁ ያላችሁት አርቲስቶች። በምን ሽምግልና ስትልኩ 7 ሊሞዚን እያቆማችሁ ባለ ሀብት ነን የምትሉ ታዋቂ ነን የምትሉ ተረጋጉ እንጂ። እንደው እኔ ተሳስቼ ሊሆን ይችላል። ምናልባት የገጠሩን ባህል ወግ ላላቅ እችላለሁ። ግን በሀገሬ በማቀው በድሬዳዋ
ጸጉሯን ተሰርታ ያበሻ ቀሚስ ለብሳ ጥፍሯን ተሰርታ ሜካፕ ሌትስ ጓብረን እንሰራ ብላ ምናምን የሽምግልናዋ ቀን እስክስታ ስመታ ይቻላል አይቻላል እንዴ? ተዋደው እንኳን እኔ አውቃለሁ እነሱ ስንት አመት ምናምን አብረው ቆይተው በቦይ ፍሬንድ ገርል ፍሬንድ ናት። ፋይናሊ ሽምግልና ሲላክ ቤተሰብ እምቢ ብሎ የተለያዩ አውቃለን እኮ። እናንተ እኮ ኦልሬዲ ጨርሳችሁ ልኩ እስክስታሽን የምትመጪው። ወዴት እየሄድን ነው? እኔ ግራ ስለገባኝ ነው ጋይስ። እኔ አላውቅም። ደግሞ በዚህም ቀንተሽ በሉ አላችሁ። ቀንተሽ በሉ አሉ። ይሄን የቀራችሁ እያንዳንዷ ጋይስ ነፍ ነው የምናየው። እዚህ ቲክታክ ላይ የምታዩት ሽምግልና ልክ ነው? እኔ እይታ ልክ ካልሆነ ንገሩኝ። ቪዥን እስቲ ንገሩኝ። ምናልባት የኔ እይታ ልክ ላይሆን ይችላል። ልክ ነው ሽምግልናው እንደዚህ ነው። 17 አይነት ቡፌ አንድ ሽምግልና የማያየሁትኝ የሀገር ውስጥና የውጭ ሀገር ምግብ አለ። ኢንተርናሽናል እና ሎካል መሆኑ ነው እንግዲህ። ልክ ከሆነ አይ ልክ ነው ጉቺ፣ ያንቺ እይታ ልክ አይደለም። ሽምግልና ስርዓቱ እንደዛ ነው። እስክስታም መምታት አለባት። ሜካፕም ልትሰራ ስትሄድ እኛ ማየት አለብን። ቡፌውም ልክ ነው፣ ምግቡም ልክ ነው ካላችሁ ንገሩኝ። እኔ ተሳስቼ ይሆናል። የኔ እይታ ልክ ላይሆን ይችላል። እንዴ ሰርግ እኮ ነው የሚመስለው። ሰርግ እኮ ነው የሚመስለው። እንዴ የተቸገረውን የደሃውን ህዝብ እይታ እያበላሻችሁበት ነው። በጣም ብዙ ሽምግልና ተብሎ እዚህ ቲክታክ ላይ የተሰሩ ቭሎጎች አይቻለሁኝ። ኤክስ በጣም በሚያሳፍሩ ሁኔታ በጣም ነው የምታሳፍሩት። በጣም ነው የምታሳፍሩት። የእውነት ታሳፍራላችሁ። አንድ ላይ ማድረግ አይቻልም። ሰርጉንም ሽምግልናውንም አንድ ላይ በቃ በዛው እንደጨፈረች አብረው በዛው መሸኘት። ለምን ሌላ ወጪ ያስፈልጋል? ጠበቅ አይደለ ሽምግልና የምታስልኩት? ባህሉ እንዳይለቅ መሰለኝ ሽምግልና የላካችሁት ወጉን እንዳይጠፋ ነው አይደለ? እስከሆነ አይቀር ደግሞ ባህሉን የሚጠብቅ ነው። አይተንም ሰምተንም አናውቅም እንዴ። የሌለ ድራማና ትሪፕ አትፍጠሩ እዚህ ሚዲያ ላይ እየመጣችሁ። ብር ስላላችሁ ኦኬ፣ ግን ወጉን ይጠብቅ ነው እንዴ። ስትላላሱ በየሚዲያው ከርማችሁ ምንም መላክም አያስፈልግብህም እኮ። አሁን እናንተ ቤተሰብ እምቢ ያለ ብትሉ እኛን የምንስቅባችሁ። የሚዲያው ሰው ነው የሚልሳችሁ። በየሚዲያው አባቷ እናቷ ባሉበት ሀገር ወንድም እህት ጓደኛ ምናምን ያጎት ልጅ ምናምን የላት እንደ ቲክቶክ የሚጠቀሙ በየመንገዱ ላይ በየቪዲዮ ላይ ስትላላሱ ሲያዩ የለም እንደ ቤተሰብ ወጉን አልጠበቀም። ልክ አይደለም። አልጠበቀም። ሄለን አልጠበቀም። ልክ አይደለም። ወጉ እንደዚህ አይደለም። አይተንም ሰምተንም አናውቅም። ወጉን አስጠብቁ ነው ብዙዎቻችሁ የምናየው። ወይ ደግሞ ተውት፣ ምን ያደርጋል? ወይ ደግሞ ተውት፣ ቶታሊ ተውት፣ አትላኩ። በቃ አይተናችሁ የለ ስትላላሱ መሸካሸኩ ነው። ተጠግባችሁት ነው ሽማግሌ ላካችሁ።